የሩታ ሴራ የሩታ ተንኮል ሜሪ ዘርግፋለች። እንደተነጋገሩ ኤርሜላን ለማገድ ያቀዱ ከነቀኑ ሲያወሩ እንደነበረ አሁንም ግደሉኝ ሜሪን አላምናትም፣ መፍትሄ ነው አላምናትም። በሩታ ዙራ አሉት ቢቀበር ማለት ነው። ዛሬ ተቀበሪ ነፂ ብትሉኝ አላምንም። ኔቨር ኤቨር። አዎ እንግሊዘኛም ይጨመራል። አብረሽ ደግሞ አንድ ጥያቄ ልጠይቅ። እኔ ምልህ ወንድም አለም እኔ ምልህ እኔ ህዝቡን ነው የምታጃጃሉት ወይንስ የኛን? ኧረ ተው አብረሽ እንዲ የማይመስል ትላንትና በአንተ ቤት መግባ ሰርታ እንደ ውሻ እንደ አበደች ውሻ መጣች እቺ ሴትዮ። ይሄ ልብስ ደግሞ ቀይር እጅ ኢፌክት ስለሚጨምሩ ይሄ ከረር ስለሚጨምሩ አይዲም ልብሱ በጣም ነው የሚያምረው። ሩታ ግን ስለምትጨማመሩ እኔ የአበደ ውሻ ነው መሰልሽ ዛሬ። እናቴ ይቅርታ አድርግልኝ እና ልብስሽ ቀይሪ። ደግሞ ዩቱብ አዳዲስ ስትሰሩ ልብስ የቀየርሽ ነሽ እሺ። እና ምን ልልክ ነበር? ጥያቄ ምንድነው? ከአብርሽ ነው በነገራ ፎከሴ አብርሽ ጋር ነው። ኢማኑኝ ወዳችሁም ጠላችሁም አብርሽ የምትባል ማለት ነው እሷ ቤት መግባ ሰርተ ከዛም ደግሞ በህግ አይደል ያስከው? ህጉ ይጨርስ፣ ህጉ ይመርምር። አንተ ምን ቤት ነህ እንዴ? ሩታ ታዲያ በዛም በህግ ይዘክ ቪዲዮ ደቅነ። አዎ እኛ ተነጋግረናል ብላ እንድትነግርን ነው እንዴ ጠበቅከው? በዚህ ደረጃ ህዝቡን አታጃጅሉ እንዴ! የማይመስል ነገር እንዴ! አይመስልማ። እንዴ ለምንድን ነው ለምን ይዋሻል እንዴ? ዛሬ ተረጋግቼው እንደናንተ መጣው። ኧረ በእናትህ ምንም አልመሰለም እንዴ! ቢመስልክ ደግሞ በህግ ነበር እነዚህ ልጆች የምታፋጥጡ። ምስጢር ማወጪም አድራጊም ታፋጥጥ ነበረ። ለፖሊስ ነበር አሳልፍ የምሰጠው እሽሩሩ ያልክ ማለት ነው በየቪዲዮ የመጣችው። ኤርሜላ ግን ድምጿን ካጣን ቆይቷል። ሳምንት ልትሞላን ነው ልጅቷ። ሲቀጥል ደግሞ በዚህን ደረጃ ማለት ነው እኛ ጅል አይደለንም አብርሽ። የእውነት እንደ ቆፍጠን በል። በህግ ከጀመርክ በህግ ጨርስ። ሩታ ደግሞ ማለት ነው እኔ እናት ሰከን በይንሽ ሰከን። አይ ህዝብ ጀግ እኔ እኮ ይሄ ህዝብ እኮ ነው ተመልካችን የሚያበላሸው። አንድ ነገር ላስታውሳቸው። በቲክቶክ ታዋቂ የሆኑት አሉ። ከዛ ውስጥ ማለት ነው ጆን ማለት ነው ባለፈው የታሰረን ታውቃላችሁ። በኮሜንት ሆይ 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 ጀግና በላቸው ስባል ታሰረ 1 አመት ከምናምን። ገባችሁ አይደለ? ዛሬም ሩታ ጀግና ነው የምትሉ፣ ነገ ግን ኢመኑ እነሱ ድራማ ቢሰሩ ኦኔ ቀን ግን እነዚህ ልጆች እነዚህ ዩቱበሮች የምታስታውሱ ካላችሁ አንድ ነገር ላስታውሳችሁ ዶቼ። የምታስታውሱ ከሆነ ከዚህ በፊት በጣም ዩቱበሮች ማለት ነው በውሸት እኔ ቪዲዮ ይሰራ ነበርና እንዳለ ዩቱበሮች አሁን የሉም፣ እስር ቤት ገብተዋል። ኢመኑኝ ይሄ ነገር የምታውቁ ታውቃላችሁ። በተለይ ደግሞ ዩቱበሮች ታውቃላችሁ፣ ሌሎቹን ታቸው እና አንድ ቀን እስር ቤት ትገባላችሁ ጠቅላላ ማለት ነው። በዛም ህግ የጠራችሁ በቃ አላቅም። እኔ የፈራውላችሁ ነው ለማንኛውም ማለት ነውና ሲጀምር ሜሪ የምትባል ውሸታም ናት ውዶቼ፣ ውሸታም ናት፣ ታስመስላለች። ምን ብያችሁ ነበር ከዚህ በፊት? እግዚአብሔርን ከዚህ በኋላ ከሩታ ጋር አንገናኝም፣ ልገናኝም አልችልም ከዚህ በኋላ እሷ የቆመችበት አልቆምም ብላት ነበር። ታስታውሳላችሁ? ያዙ ብያችሁ ነበር። ይኸው ተገናኝቷል። እግዚአብሔርን ዝም ብሎ ይጠራሉ ብያችኋል ነበር። ምንም ለእግዚአብሔር ክብር የሌላቸው ሃይማኖት አልባ ማለት ነው። በዚህ በነገራችን ለመናገርን አልፈልግም። ለምን ሁላችን ቆሻሾች ነን። ግን በሚዲያ ስንመጣ ቢያንስ ፈጣሪን የምንጠራ ቦታ ማወቅ አለብን ብዬ ስለማስብ ነው። በነገራችን ላይ ሃይማኖተኛው እኛ አይደለም። ሶ አብርሽ ህግ ፊት እስካቆምክ ድረስ በህግ በቃ መቆም ነው አለብህ። እንዲ ሩታ እንዴት ነው ራሴ አዎ አውርተን ነበር ብላ የምትናገር? እውነት ከሆነ አንተ በህግ ጊዜም ለዛ በህግ ተይዞ አስቡ እንግዲህ። እኛ እኮ ሞኝ አይደለም። እኛ ኤርሜላ ምን የምንፈልገው በቃ ሌላ ራሳችሁ ጉዳይ። ዛሬ በሮቤል ቤት የተለቀቀ ይሄ ልብስ ለብሶ ነው ታውቃላችሁ። አብርሽ የተዘዋወሩ ዩቱባቸውን ይሰራሉ። ኤርሜላ ግን ጠፍታለች። ኤርሜላ ግን ህዝቡ እየተጨነቀ ነው። ከምር እኮ ነው ህዝቡ የሚጨነቀው። በነገራችን ላይ ታውቃላችሁ እኛ ህዝብ ሩሩ ነው ከኔም ጭምር። የኔ ስብሳል ጋይስ እና
ሩታ እንግዲህ ሜሪን ምን አለች? በመራም አሽሙርና ስድብ ከቤቱ ነው ብያቸዋለሁ እኮ ሰጥቻቸዋለሁ። ከቤቱ ነው 100%። እና በአሽሙር ምን አለቻት? በሬ የወለደ ውሸት አለች እኮ። እንደዚህ አባባልም ሰምቼ አላቅም ብላ በጀመራ ቃላቶችማ በኢየሱስም አንደኛ እና ሰከን በይ ሩታዬ፣ ምንም ይሁን ባለውለታሽ ናት ሜሪ። ምንም አብርሽ ላይ መጥፎ ብሰራም ባለውለታሽ ናት። በነገራችን ላይ ከጎንሽ ነበረች። ብዙ ሰው ስሰድቦ ነበረ በአንቺ ምክንያት ባይዘዊ ማለት ነው፣ ከኔም ጭምር። እኔ ነገሩ አልሳደብም፣ ግን እቃወማት ነበር። አሁንም አልቀበላት ሜሪ የምትባል ሴትዮ። ሲቀጥል ደግሞ የውሸት ውሸት ማን ነው? ዳኒም እንደታረቁ አላቅም። ከዳኒ ጋር የምታስታውሱ ካላችሁ በቲክቶክ ቪዲዮ የተሰራ አይደለ? ቪዲዮ እየሰሩ ነው አልፎ አልፎም፣ የውሸታ ውሸት ማለት ነው። አላቅም እንደታረቁ። ኧረ እባክሽ እምሸኔ ከረር የምትናገሪ ነው የሚመስለኝ፣ እርስ በርሳቸው የምትነጋገሩ ነው የሚመስለኝና የማይመስል። እኔ በነገራችን ላይ እኔ ኔቨር ኤቨር ልቤ ካልተቀበለ ማንም አይሸውደኝም። ማንም አይሸውደኝም። እኔ ለማንም ዩቱበሮች አልሸወድም። በነገራችን ላይ በፍቅር ካልሆነ ካልተሸወድኩ ነው እንጂ አልሸወድም። እና ምን ልበላችሁ፣ በጣም ነው የገረመኝ መጫጫው በሚዲያ ህዝቡን ማጃጃል፣ ህዝቡን ማስጨነቅ ምን አስፈለገ? ምን አስፈለገ? እኛ እኮ ደደብ አይደለን። እናንተ ደድባችኋል። አንደኛችሁን የዶላር ጥማት እና የሩታ ቤት ነው ተለቀቀው እና እንደሰማችሁ ነው። እና እንግዲህ እንዴት እንደሚያረጋት ሩታ ያበደች ውሻ ነው መሰልሽ እኮ ሩታ የንግግርሽ። አዎ እንደዛ ነው ነገሩ። አበርሽ፣ በሚዲያ አበርሽ። ሰከን ቤት ሴት ልጅ ረጋ ስትል ነው የሚያምርባት። ሩታ የተረጋግሽ። ይሄ ፈረስ ጭራ ላይሽ ላይ ደቅነሻል። በቃ እንዶ ፈርዶብሻል። ጸጉር እንዶ እንደኔ ትንሽ ቢኖርሽማ ጸጉር እንደውም አላት እኮ ከውግ እንደውም በጸጉሯ ነው የምታምረው። ይሄ ግንባሯ ነው እንዳለ የሚያወጣትና ሰከን በይ ልልሽ ነው። እሺ አላፊ ጠፊ ነው ሁሉም፣ ብርም አፍትም ውቅና ጠፊ ነው። እሺ እናቴ